በኤርትራ በመኪና ላይ በተፈጸመ የፈንጂ ጥቃት ሀገሪቱ አለኝ የምትላቸው ጄኔራል ተገደሉ። ኢሳያስ አፈወርቂ ከልብ ህመም እየታገሉም ቢሆን እያጣጣሩ በዚህ ጥቃት በንዴት በግነዋል። እጅግ ልዩ ሰበር መረጃም ከአስመራ ደርሶናል፣ በቆይታችን ይቀርባል። የተባበሩት መንግስታት ድርጅት ተመድ በኢትዮጵያ የተከሰተው ከፍተኛ የፋይናንስ እጥረትና በሱዳን ያገረሸው ግጭት በንጹሃን ዜጎች ላይ ከባድ አደጋ መደቀኑን አስታውቀዋል። ሶማሌላንድ የጅቡቲ አየር መንገድን አግዳለች። የጋናውያን መንገደኞች ሻንጣ በመጥፋቱ የኢትዮጵያ አየር መንገድ $1 ሚሊዮን እንዲከፍላቸው ጠይቀዋል። ለሰዓቱ ከመራረጥናቸው ዘገባዎች በቅድሚያ የሚቀርበው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ ማለት እንፈልጋለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው የቢዝነስ መረጃችን የክሪፕቶ ከረንሲ ዋጋዎችን ነው የምንነግራችሁ። በዛሬው ዕለት ቢትኮይን 1.6% ቀንሶ $91,888 እየተሸጠ ነው። ኢትራሃም $3224 እየተሸጠ ሲሆን 0.03% ቀንሷል። ዲጂታል ዶላር 0.09% የሚሸጥ ሲሆን 0.05% ቅናሽ አሳይቷል። ሰሎና $138.1 እየተሸጠ ሲሆን 0.01% ጨምሯል። ትርሆን 0.2% እየተሸጠ ሲሆን 1% በዛሬው ዕለት ጭማሪ አሳይቷል። ዶግ ኮይን $0.01 እየተሸጠ ሲሆን 0.1% ቅናሽ አሳይቷል። ቢትኮይን ካሽ $631.2 እየተሸጠ ሲሆን 1.5% በዛሬው የገበያ ዋጋ ቅናሽ አሳይቷል። የክሪፕቶ ከረንሲ ንግድ እጅግ ለማጭበርበር ክፍት በመሆኑ ጥንቃቄ ታደርጉ ዘንድ በታላቅ ትህትና እንጋብዛለን። አሁን ወደ ዕለቱ ዝርዝር ዘገባዎች እናልፋለን። ጋናውያኑ መንገደኞች ሻንጣቸው በመጥፋቱ የኢትዮጵያ አየር መንገድ $1 ሚሊዮን እንዲከፍላቸው ጠየቁም። እነዚህ የጋና ዜግነት ያላቸው መንገደኞች አንደኛው የሕግ ባለሙያ ሲሆን ሌላኛው ደግሞ ባለሀብት ናቸው። ሁለቱም በኢትዮጵያ አየር መንገድ በረራ ቁጥር 927 ከአዲስ አበባ የተሳፈሩት ጃንዋሪ 3 2026 መሆኑን ገልጸዋል። ጉዟቸው ወደ ጋና የነበረ ሲሆን ከኮታ ዓለም አቀፍ አየር ማረፊያ በሰላም መድረሳቸውን ጠበቃው አስታውቀዋል። ጠበቃቸው ሲልቨስተር ኒያኪታ ትላንት ጃንዋሪ 5 2026 ይፋ ያደረጉት ህጋዊ ጥሪ እንደሚገልጸውም መንገደኞቹ ከአዲስ አበባ አስፈትሸው የጫኗቸው ሻንጣዎች ከኮታ ዓለም አቀፍ አየር ማረፊያ ሊደርሱ አልቻሉም። በክሳቸው ላይ የጠፉትን 4 ሻንጣዎች መለያ ቁጥር የዘረዘሩት ጠበቃቸው ሻንጣቸው እንዳልደረሳቸው ወዲያውኑ ሪፖርት ማድረጋቸውን ገልጸዋል። አስፈላጊ አሰራርና ሂደት ተከትለው ሻንጣቸውን የመፈለግ ስራዎችን ቢያከናውኑም እስካሁን እጃቸው ላይ እንዳልገባ የጠቀሱት ጠበቃው በዚህ የተነሳ ካሳ እንዲከፈላቸው ጥያቄ ማቅረባቸውን አስታውቀዋል። እንደ ጠበቃው በ1999 በተፈረመው የሞኒተሪንግ ህግ መሰረት ለጠፋ ሻንጣ የኢትዮጵያ አየር መንገድ ኃላፊነትና ተጠያቂነት ያለበት ሲሆን ይህ ህግ ኢትዮጵያና ጋና የፈረሙት ዓለም አቀፍ ህግ ነው። ጨምረውም የጠፉትን ወይም የዘገዩትን ሻንጣዎች በደንበኞቻቸው ላይ የገንዘብ ኪሳራ ያስከተሉ ከመሆናቸውም በላይ በሙያዊና የግል እንቅስቃሴያቸው ላይ ተጽዕኖ ማሳደራቸውን ያስታወቁት ጠበቃው ለጠፉት ዕቃዎች መተኪያ ለተፈጠረው ችግርና ድንገተኛ ኪሳራ የኢትዮጵያ አየር መንገድ $1 ሚሊዮን እንዲከፍላቸው ጠይቀዋል። ይህም በሞኒተሪንግ ህግ መሰረት ለጠፋ ሻንጣ የሚከፈለውን ካሳ ከፍተኛ የገንዘብ መጠን በመሆኑ ጥያቄያቸው ህጋዊ መሰረት እንዳለው አስረድተዋል።
ኢትዮጵያና የተባበሩት አረብ ኤምሬቶች ባወጡት የጋራ የሚኒስትሮች መግለጫ ስትራቴጂካዊ አጋርነታቸውን ይበልጥ ለማጠናከር ቁርጠኛነታቸውን አረጋግጠዋል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሸብቱኪ ቢን ናህያ አልናህያን በትላንትናው ዕለት በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በከፍተኛ ኃላፊዎች ደረጃ ውይይት ማድረጋቸውን የጋራ መግለጫቸው አመላክቷል። የጋራ ውይይቱ በቀጠናውና በሌሎች አካባቢዎችም የሰላምና ደህንነት ዙሪያ የተወያዩባቸው ዋና ዋና ለውጦችን ለመገምገም እድል የፈጠረ መሆኑን የገለጹ ሲሆን ሁለቱም ወገኖች መረጋጋትን ለማስፈን ዘላቂ ሰላምን ለማፋጠን ላላቸው የጋራ ቁርጠኝነት አጽንኦት ሰጥተዋል። ሁለቱም ወገኖች የቆየውን ስትራቴጂካዊ አጋርነታቸው እንዲቀጥል እንዲሁም በተባበሩት አረብ ኤምሬቶችና በኢትዮጵያ ግንኙነት ውስጥ የሚታየውን የጋራ መከባበርና የትብብር ጠንካራ መሰረት በድጋሚ ማረጋገጣቸውን መግለጫው ጠቁመዋል። ሁለቱ ሀገራት በሰላምና ደህንነት፣ በግዛት አንድነት፣ ኢኮኖሚያዊ ጥቅምን በማስፋፋትና ችግሮችን በመከላከል ረገድ ያላቸውን አጠቃላይ ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ነው የተባለው። የተባበሩት አረብ ኤምሬቶች ኢትዮጵያ የኮፕ 32 አዘጋጅ መሆኗን በደስታ መቀበላቸውን ጠቁመዋል። የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር በመተባበር ስኬታማ የአየር ንብረት ለውጥ መከላከል ላይ ያተኮረ ውጤት እንዲመዘገብ ዝግጁ መሆናቸውን ገልጸዋል። ሁለቱም ሀገራት የሱዳን ተፋላሚ ወገኖች በሰላማዊ ሰዎች ላይ የሚፈጽሙትን ጥቃት ማውገዛቸውን በጋራ መግለጫቸው አስታውቀዋል። የሱዳን ተፋላሚ ወገኖች ለሰላማዊ ሰዎችና ለሰብአዊ ረድኤት ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ሁለቱም ወገኖች የእርስ በርስ ጦርነት የማቆምን ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑንም አስምረውበታል። ኢትዮጵያና የተባበሩት አረብ ኤምሬቶች ሰላምን ለማስፈን ቀጠናዊ መረጋጋት የሚፈታተኑ ችግሮችን ለመፍታት ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋልም ተብሏል። በመግለጫው ከቀጠናዊ ደህንነት ጉዳዮች በተጨማሪ ሁለቱም ወገኖች ዓለም አቀፍ ቅድሚያ በሚሰጣቸው ጉዳዮች ላይ መወያየታቸውን በጋራ ባወጡት መግለጫ አመላክተዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በአዲስ አበባ አርፈው ወደ ሀርጌሳ መጓዛቸውን አልጀዚራ ዘገበ። የሚኒስትሩ ጉዞ ቀጥታ ከእስራኤል ወደ ሶማሌላንድ አለመደረጉ ታዲያ ጥያቄን ፈጥሯል። የእስራኤልና የአረብ ኤምሬቶች የውጭ ጉዳይ ሚኒስትሮች በተመሳሳይ ቀናት በአዲስ አበባና ሀርጌሳ ያደረጉት ጉዞ ከጀርባው አጀንዳዎችን የያዘ እንደሆነ እየተነገረ ነው። እስራኤል ለሶማሌላንድ እውቅና ከመስጠቷ ጀርባም ትልቁን ስራ የሰራችው አቡዳቢ እንደሆነች ተንታኞች ይጠቅሳሉ። የተባበሩት መንግስታት ድርጅት በኢትዮጵያ የተከሰተው ከፍተኛ የፋይናንስ እጥረትና በሱዳን ያገረሸው ግጭት በንጹሃን ዜጎች ላይ ከባድ አደጋ መደቀኑን አስታወቀ። ድርጅቱ ባወጣው መግለጫ በተለያዩ ዓለም አቀፍ ክፍሎች ያሉ ቀውሶች የተባባሱ መምጣታቸውን ጠቅሶ በተለይም በአፍሪካ ቀንድ አሁን ያለው ሁኔታ አሳሳቢ ነው ብሏል። ተመድ በመግለጫው የኢትዮጵያ ስደተኞችና ተመላሾች አገልግሎት፣ የተመድ የስደተኞች ከፍተኛ ኮሚሽንና የዓለም ምግብ ፕሮግራም በጋራ ያወጡትን ማስጠንቀቂያ በማስተጋባት በኢትዮጵያ ለሚገኙ ስደተኞች የሚደረገው ድጋፍ አደጋ ላይ መውደቁን አጽንኦት ሰጥቷል። ኤጀንሲው እንዳስታወቀው አስቸኳይ ዓለም አቀፍ ድጋፍ ካልተደረገ በስተቀር ከ1.1 ሚሊዮን በላይ የሚሆኑ ስደተኞች የሚቀርብላቸው የምግብና የውሃ የሕክምና አቅርቦት በጥቂት ሳምንታት ውስጥ ሊቋረጥ ይችላል። በተለይም በጋምቤላ ክልል በተፈጠረው የጸጥታ ችግርና ግጭት ምክንያት ወደ በርካታ የስደተኛ መጠለያ ጣቢያዎች የሚወስዱ መንገዶች በመዘጋታቸው በሺዎች የሚቆጠሩ ስደተኞች የምግብና የውሃ አቅርቦት ማግኘት አለመቻላቸው ተገልጿል። ከኢትዮጵያ ባሻገር በሱዳን በተለይም በዳርፉርና በኮርዶፋን ግዛቶች በንጹሃን ላይ የሚደርሱ ጉዳቶች እየጨመሩ መምጣታቸውን ተመድ በሪፖርቱ አስታውቋል። ሶማሌላንድ የጅቡቲ አየር መንገድ ላይ እገዳ ጣለች። በጅቡቲና በሶማሌላንድ መካከል ያለው ዲፕሎማሲያዊ ውጥረት እየተባባሰ መሄዱ ተሰምቷል። ይህን ተከትሎም ሶማሌላንድ የጅቡቲ ብሔራዊ አየር መንገድ የሆነው አየር ጅቡቲ ወደ ሀገሯ እንዳይበር ክልከላ ጥላለች። የሶማሌላንድ መንግስት ይህንን ትዕዛዝ ለአየር መንገዱ ያሳወቀ ሲሆን በዚህ ትዕዛዝ ከጃንዋሪ 7 ጀምሮ በረራ እንደማያካሄድ ተገልጿል። አየር ጅቡቲ በሳምንት በርካታ በረራዎችን ወደ ሶማሌላንድ የሚያካሄድ ሲሆን በሀርጌሳና በጅቡቲ መካከል ላለው ግንኙነት
ቁልፍ ተደርጎ ተቆጥሮም ነበር። በጅቡቲና በሶማሌላንድ መካከል የዲፕሎማሲያዊ ውጥረት ሊፈጠር የቻለው እስራኤል የሰጠችውን ዕውቅና ተከትሎ ነው። እስራኤል ለሶማሌላንድ የሰጠችውን ዕውቅና ከተቃወሙ ሀገራት መካከል ጅቡቲ አንዷ ስትሆን ለሶማሊያ አንድነት ቁርጠኛ መሆኗን ማሳወቋ ይታወሳል። እንዲሁም የእስራኤልን ዕውቅና መስጠትን በማስታከክ በጅቡቲ የሚገኘው የሶማሌላንድ ጉዳይ አስፈጻሚ ቢሮ እንዲዘጋ ማድረጓ አይዘነጋም። የኤርትራ መከላከያ ሰራዊት የሰሜን እዝ አዛዥ በፈንጂ ጥቃት መገደላቸው ተሰማም። በኤርትራ ሰሜናዊ ክፍል በሚገኙ ገጠራማ አካባቢዎች ላይ ጉዞ ላይ በነበሩበት ወቅት ወታደራዊ መኮንኖች ላይ በደረሰ የፈንጂ ጥቃት የሀገሪቱ መከላከያ ሰራዊት የሰሜን እዝ አዛዥ ሕይወት ማለፉ ተዘግቧል። ጥቃቱ የተፈጸመው አዛዡና አጃቢዎቻቸው የሚጓዙበት መኪና መንገድ ላይ በተጠመደበት ፈንጂ መመታቱን ተከትሎ ሲሆን ይህ ክስተት በሀገሪቱ ወታደራዊ መዋቅር ላይ ከፍተኛ ድንጋጤን ፈጥሯል። አዛዡ ሜጀር ጀነራል ተክላይ ሊባኖስ ወይም በቅጽል ስማቸው ወዲ ሊባኖስ እንደሆኑ የተገለጸ ሲሆን እርሳቸው በኤርትራ ነጻነት ተጋድሎና በሰራዊቱ ግንባታ ሂደት ውስጥ ጉልህ ሚና የነበራቸው አንጋፋ መኮንን ነበሩ። ሜጀር ጀነራል ተክላይ ሊባኖስ የኤርትራ ነጻነት ትግል በነበረበት ወቅት በህዝባዊ ግንባር ውስጥ በተለያዩ ኃላፊነት ደረጃዎች ያገለገሉ ሲሆን በተለይም በታዋቂው የናቅፋ ግንባር በነበራቸው ቆራጥ አመራር ይታወቃሉ። ከሀገሪቱ ነፃ መውጣት በኋላም በመከላከያ ሚኒስቴር ውስጥ በተለያዩ አዛዥነት ቦታዎች ሲያገለግሉ ቆይተዋል። በቅርብ ዓመታት ደግሞ ስልታዊ የሆነውን የሰሜን እዝ በበላይነት ሲመሩ ቆይተዋል። ጀነራሉ በሰራዊቱ ውስጥ ጠንካራ ታማኝ ተብለው የሚታወቁ ሲሆን የእርሳቸው መገደል ለፕሬዝዳንት ኢሳያስ አፈወርቂ መንግስት ትልቅ ወታደራዊና ፖለቲካዊ ኪሳራ እንደሆነ ይገመታል። ይህ ጥቃት የተፈጸመው የሰሜን እዝ የኤርትራ መከላከያ ሰራዊት ካሉት 4 ዋና አዛዦች መካከል አንዱና ቁልፍ እንዲሁም ስልታዊ ቦታዎችን የሚሸፍነው ነው። የሰሜን እዝ የሥራ ክልል የሰሜናዊ ቀይ ባህር ዞን፣ የሳህል አካባቢዎችና የሱዳን ድንበርን ያካትታል። ይህ ቀጠና የኤርትራ ነጻነት ትግል መሰረት የሆነችው የናቅፋና የወደብ ከተማ የሆነችው ምጽዋን የሚጠብቅ በመሆኑም በእዝነቱ ስር በርካታ የመከላከያ የባህር ኃይል ደጋፊ ክልሎችንና የድንበር ጠባቂ ብርጌዶች ይገኙበታል። እዙ በተለይም የኮንትሮባንድ ንግድን ለመቆጣጠር ከጎረቤት ሱዳን ሊሰነዘሩ የሚችሉ ስጋቶችን ለመከላከል ተሰልፎ የሚገኝ የጦሩ የጀርባ አጥንት ነው። ጥቃቱ የተፈጸመበት መንገድ በኤርትራ ውስጥ ለረጅም ጊዜ የታየውን አንጻራዊ ጸጥታ የሚፈታተን ሆኖ ተገኝቷል። በሀገሪቱ ሰሜናዊ ገጠራማ አካባቢዎች መሰል የፈንጂ ጥቃቶች በብዛት የሚታዩ በመሆናቸው ድርጊቱን ማን እንደፈጸመውና ከጀርባው ያሉ አካላት እነማን እንደሆኑ እስካሁን ድረስ በግልጽ አልተለየም። ሆኖም ክስተቱን ተከትሎ በሰሜን አካባቢ ከፍተኛ የሰራዊቱ እንቅስቃሴዎች መታየታቸውንና የፍተሻ ጣቢያዎች መብዛታቸው ታውቋል። ይህ ጥቃት በኤርትራ ወታደራዊ ከፍተኛ አመራሮች ላይ የተቃጣ ጥቃት በመሆኑ በሰራዊቱ ሞራልና በሀገሪቱ ደህንነት መዋቅር ላይ የራሱ የሆነ ጫና ማሳደሩ አይቀርም ተብሏል። ሜጀር ጀነራል ተክላይ ሊባኖስን የመሰሉ አንጋፋ አዛዥን ማጣት በኤርትራ መከላከያ ሰራዊት ውስጥ ያለውን የትውልድ ሽግግር የተተኪ አመራሮች ዝግጅት አጠያያቂ ሊያደርገው ይችላል። ጀነራሉ በነጻነቱ ትግል ወቅት ከነበራቸው ወታደራዊ ክህሎት ባሻገር በሰራዊቱ ውስጥ የነበራቸው ተሰሚነት እጅጉን ከፍተኛ ነበር። የዚህ ጥቃት መፈጸም በመንግስትና በተቃዋሚ ኃይሎች መካከል ያለውን ውጥረት ሊያባብሰው እንደሚችል የሚገመት ሲሆን የኤርትራ መንግስት እስካሁን ስለ ክስተቱና ስለ ጀነራሉ ህልፈት በይፋ የሰጠው መግለጫ የለም። በአሁኑ ወቅት የሰሜን እዝ ጊዜያዊ አመራር በምክትል አዛዡ የተመራ እንደሚገኝ የአካባቢው የደህንነት ጥበቃ ከመቼውም ጊዜ በላይ ተጠናክሮ መቀጠሉ ተዘግቧል። የኤርትራ መንግስት ጉዳዩን እንደ ትልቅ ፖለቲካዊ ሽንፈት ስለቆጠረው መረጃውን በማፈን የሀገሪቱን ትልቅ ጄኔራል በድብቅ ለመቅበር ማቀዱን ነው የውስጥ ምንጮች ያረጋገጡት። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።